በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት። እና እኔ አሁን እንትን ልልሽ የፈለጉኝ ሰይድ ደግሞ ያስቀምጠልሽ እንትን ነበረ፣ ካርታ ነበረ ለአንቺ ብሎ ያስቀምጠው እዛ አስፋልት ላይ መቃሙንና እንትን ማጨሱን አይታ ገና ለገና ልጁን አብዷል ብላ በሰው አስመስከራ ካርታውን ለማሸጥ መሰለኝ እንትን እያደረገች ነው፣ እየተሯሯጠች ነው ለማስጨረስ። ሰይድ እዚህ ነው ያለው። ልጅቷ ሰይድ እና ጀሚላ አንዋር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ካለ ራሱ አይወስዱም። ሰይድ ላግኝሽ ለኛ አገኘዋለሁ። እንዴት ነው እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በምን በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። የገረመኝ አንዋር ሳይሆን ሰይድ የሄደበት ርቀት ነው። አየኸው፣ እሱን የማግኘት ስላልቻለ በወንድሙ በኩል አስላከ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ? እኮ አሁን እኔ ጀሚላን ብቻዋን ወስዶ ሊያሳድጋት ነው፣ ለአዩ ወስዶ ሊሰጣት ነው። ሲጀመር እኔ ከአንቺ አንደበት ራሱ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ከሱመያ ጋር የተገናኘ ነው። ከንግስት ሱመያ ጋር የተገናኘሁት የተፈጠረ ትልቅ ችግር አለ። ያም ችግር ምንድን ነው ካላችሁ አስቸኳይ እፈልጋለሁ ብላ ስትጠራኝ ምን እንደሆነ እሱን ለማወቅና ለማረጋገጥ ነው የመጣሁት። ሲጀመር መጀመሪያ እስቲ አንቺ ሰላም ቢያቸውና ቤተሰቦችሽ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ እንግዲህ አዳማ ነው የምገኘው ማለት ነው። ከአዲስ አበባ መጥቼ ያው እንደምታዩ እዚህ ጋር ኡመር አለ፣ እዚህ ጋር ደግሞ ታራ አለ ማለት ነው። እንግዲህ ሁለቱንም ጠራዋቸው። ምን ተፈጥሮ ነው መሰላችሁ? የሰይድ ወንድም አውርቶ የነበረ ማለት ነው በቴሌግራም ላገኝሽ እፈልጋለሁ፣ በጣም ለጥብቅ ጉዳይ ነው ነግራችኋለሁ። ሪከርዱን ሁላ አሁን አሰማችኋለሁ ማለት ነው። በጣም ለጥብቅ ጉዳይ ነው ፈልግሽ እና ቦታ ነበር በእኔ ስም ያለ ማለት ነው። እሱንም ቦታ ካርታውን ጋር በአጠቃላይ አታሏት ጀሚላን ወስደዋታል። የሱመያ ልጅ ጀሚላን ወስደዋታል። ሲቀጥል ደግሞ አመጣጧ እንዴት ነው? እሷ እንትን ወረቀት ቤት አለ ቤት ነው የቤቱ ካርታ አዩ ልትወስድ ነው ብሎ ነው ምክንያት ፈጥሮ አታሏት። አይ ሰይድ አበደ ብላ አስመስክራ ምናምን እና ምንም ቢሆን የልጆችሽ ነው ነይ ምናምን ሲለኝ እኔ ደግሞ ለእኔ ያዘነ መስሎኝ ከአዲስ አበባ ብድግ ብዬ መጣሁ ማለት ነው። በዛ ላይ ደግሞ አልቀረስኩም ሁላ ካሜራ ምናምን እንደዚህ አልቀረስኩም እንደሌላ ጊዜው። ያው ወንድሙ ስለሆነ ለሁሉም ነገር ያው ካሜራ እዛ ትዞራለች እንዳይሉ ብዬ ምንም ነገር ብቻዬን ነው የመጣሁት። ለመጀመሪያ ጊዜ ብቻዬን ደግሞ ማለት ነው። ሱመያ እጅግ በጣም የምጠራጠረው አዩን ለምን መሰለሽ? ትላንትና እንደውም ስትገርፊያት ለምን እኔን አልጠራሽም ነበር? ኧረ አንተን በወንድ አሳገተች ከምትል ወንድ ስለሆነ ነው እንጂ ያለቃቸውም ነበር ከምትል ብዬ ነው። ስለዚህ እሷን ስላስገረፍሻት ያንን ነገር አስባ እሷ ተመሳጥራ ተንኮል አስባ ቢሆንስ? በጣም ነው የምጠረጥራት እኔ እሷን። አንዋር መጣና ከኔ ከአንዋር ጋር ቆሜ እያወራሁ ዞር ስል የሆነች ቀይ ልጅ በርቀት አየሁ ማለት ነው። ጀሚላን እዛ ስትሄድ ልጁ ደግሞ ዱርዬ ነው ሰው ይወጋል። ማን እንደዛ ስላስፈራራሻት እኔ እጅግ በጣም የጠረጠርኳት እሷ ነው። እንዴት ነው ደግሞ በተደጋጋሚ ቤትም አላገኘናትም። ሄደ አዩ ጋር እኮ ሄድን፣ ቤቷ ሄድን። ምንም የለም፣ ወፍ የለም። አሁን ይኸውልህ እኔ በእርግጥ ማለት ነው እስካሁን ድረስ ብዙም ልቤም አልደነገጠም። ምክንያቱም ምንም ቢሆን አጎት ነው፣ የሰይድ ወንድም ነው። የሰይድ ወንድም ደግሞ የፈለገው ነገር ቢሆን የወንድሙ ልጅ ምንም ነገር እንደማያደርግ አውቃለሁ። ካላበደ ደግሞ እኔ እርግጠኛ ነኝ አሳልፎ አይሰጥም። እሱም ቢሆን እኮ ያደርጋል ብዬ አይደለም፣ ግን አንቺ ህፃኗ ያለመደችው ነገር ምን ትመገብ ምን ትብላ እሱማ ሙሽ እሱ ጋር እኔ ከአባቷ ጋር እራሱ እንድትኖር አልፈልግም። ግን እኔ ያረጋጋኝ ነገር ምንድን ነው ለአዩ እንደማይሰጣት በጣም እርግጠኛ ነኝ። ሲጀመር ይህን ቪዲዮ ሳይድ ራሱ ደግሞ ምን መሰለህ አሁን እኔ እሱን ያልፈራሁበት ምክንያት ማለት ነው እኔ ከኔ ውጭ ማደር የለባትም ነው እንጂ እንደውም በዚያው አጋጣሚ እንደውም ሳየው እሱ ራሱ ሰይድ እና እሱ ይመሳሰላሉ። አሪፍ ነው እንደውም እኔ አጎታችሁ ነኝ ምናምን ብሎ ነው የሳመው። እንደውም አጎትሽ ነኝ ያለት አጎቴ ነህ እያለችው ነበር። እኔ ምንም አልመሰለኝም። ለምን ዞሮ አጎት ነው ማለት ነው። ከዛ ውጭ ግን ምን መሰለህ እስከ ዛሬ ድረስ ከሚሰሩት ቪዲዮ ሳይ
አንድም ቀን ስለኔና ስለሱ መታረቅ ነው እንጂ የሚያወራው አንድም ቀን መጥፎ ነገር ተናግሮ አያውቅም። የሆነ ጊዜ ራሱ እኔን ሲሰድቡኝ ማለት ነው ተው እንደዚህ አትበሉ ምናምን እያለ ሲቆጣ ነው ያየሁት። ሳየው በጣም ጥሩ ልጅ ነው። ለዛ ነው እኔ ምንም አልመሰለኝም ማለት ነው። እሱም ደግሞ ምናልባት በዚህ አጋጣሚ ጥሩ ነገር ያደረገ መስሎት ሊሆን ይችላል። ሲጀመር እኔ አውቃለሁ እኮ ማለት ስለ ሰይድ ራሱ ማለት ነው እንደዛ ሲሰድቡት እነ ቡኒ ሲሳደቡት እቺ ቡኒ ነው ቡኒ የሚሏት ቡኒንማ ተዋት። እሷ ስትሳደብ አጠገቧ ቆሞ ትዕግስቱ ራሱ አልቆ ማለት ሴት ስለሆኑ መሰለኝ እኔ አመሉን አውቃለሁ። ሲጀመር ሳታያት በእናትሽ ሰው አይደለችም። ስለ እንትን ታወራለች ሲጀመር ስለ ሸቃለ ታውቃለች። ግን ይሄን ደማቸውን ተፍተው ደራሽ እንደሆኑ ራሱ አስተሳሰብ ዜሮ። ስለዚህ አሁን ምንድን ነው የምታስበው? አሁን ሪከርዱን ላሰማክ ምን እንዳለኝማ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ሱመያ? ደህና ነሽ? አለሁ አልሐምዱሊላህ። እንዴት ነሽ ሱመያ? የሆነ ነገር ልነግርሽ ነበረ። እቺ የብዶኔ ሴትዮ አዩ የምትባል ሴትዮ ቤቱን ምናምን ልሸጥ ነው መሰለኝ ካርታ ምናምን ስትኝ እኮ ካርታውን ደግሞ እኔ አጋጣሚ እኔ ጋር ነበር ያለው ካርታው እኔ ጋር አስቀምጬዋለሁ እና አንቺን ነበር የምጠብቀው ሱምዬ። እኔ በጣም ስልክሽን አፈላልጌ በስንት መከራ ነው ያገኘሁት እና እኔ አሁን እንትን ልልሽ የፈለጉኝ ሰይድ ደግሞ ያስቀምጠልሽ እንትን ነበረ ካርታ ነበረ ለአንቺ ብሎ ያስቀምጠው እና እሷ ደግሞ እንደዚህ ማበሉ ስትሰማ ካርታው ምናምን በቃ ቤትን ለመሸጥ ፈለገች እና ይህን ነገር እኔ እንትን ስላልኩ ስለሰማ ማለት ከእሷ ይህን ነገር መረጃው ስለሰማው ለዛ ነው አንቺን ስልክሽን አፈላልጌ ልሰጥሽ የፈለጉት። እዛ አስፋልት ላይ መቃሙን እና እንትን ማጨሱን አይታ ገና ለገና ልጁ አብዷል ብላ ካርታ ብላ እንትን ከድሬዳዋ ድረስ መጣ እንትኑ በሰው አስመስከራ ካርታውን እንትን ለማሸጥ መሰለኝ እንትን እያደረገች ነው እየተሯሯጠች ነው ለማስጨረስ። አበደ ብላ አስመስከራ ካርታውን ለመውሰድ ከኔ ላይም እንትን እያለች ነው እና አንቺ ቶሎ በመጪ ይሻላል። ለዛ ብዬ ነው አንቺ ጋር ስልክሽን አፈላልገን የካርታውን ስም ለማስቀየር እየተሯሯጠች ነው እና ለዛ ነው አንቺን ስልክሽን አፈላልጌ የደወልኩለት። ቶሎ ነይ እና እኔም ይህን ነገር ለአንቺ ልሰጥሽ ነው እና እሱም ብዬ ተደዋውለን ቶሎ ብለሽ ዛሬ ነገ ሳትይ ወደ አዳማ በመጪ አይሻልም? እና ያለውን ነገር አንቺን ባለሽበት ቢሆን ይሻላል። ነይና ወደዚህ ካርታውን ልስጥሽ ለአንቺ ያው ለአንቺ ነው የሚገባው። ይሄንን ሪከርድ ሲልክልሽ ማለት ነው እንዴት ነው ያደረሽው? ቀጥታ ነው የመጣሽው ማለት አወራኝ ነይ ሲለኝ መጣሁ። እሺ ከዛ በኋላ አንቺ ከመጣሽ በኋላ ማለት ነው ወረቀቶች እንደዚህ ፋይሎች ይዞ መጣ። ከዛ ይሄ እንትን ነው ይሄ ምናምን ነው ይሄ የሆነ ነገር ነው ይሄ ጂኒ ነው ይሄ ምናምን ሲለኝ ማለት ነው ዞር ስል እንደዚህ ስል በርቀት የሆነች ቀይ ልጅ እንዴ ጀሚላ የት እየሄደች ነው ስል አጢቃን ይዤ ነበር። እኔ ደግሞ ብቻዬን አይደል ስታገኙኝ ራሱ አጢቃን ይዤ ነበረ። አንዋር ልጅቷ በቃ ችግር የለውም ስለ ልጅቷ እንዳታስቢ ላይ በባጃጅ ከምኔው ከፊት ለፊቴ እንደጠፋ። ይሄ ማለት በቃ ትልቅ ፕሮጀክት ተደርጎ መጀመሪያውን እኔ ማለት ውስጥ ነበረ ተገናኘ ነው ማለት ነው። የሆነ ግቢያ ላይ ባጃጅ ሄድኩኝ። ከዛ ከወረድኩኝ በኋላ እዛ ወርደን እያወራ ወረቀቱን እያሳየኝ ጀሚላ እንደዚህ ከጎኔ ቁማ ነበረ። ቁጭ አትልም እሷ ያው ትሯሯጣለች። የሆነች ልጅ እንደዚህ ያጫወተቻት ነበር የሆነች ቀይ ልጅ ከጎኔ ማለት ነው። ግን ያው ሁሉም ቦታ ስንገባ ጀሚላን ስለሚያጫወታት ኖርማል ነው ብዬ ከዛ ዘወር ስል በር ላይ ደርሳየዋት እንዴ ልጅ ምናምን ብዬ ብድግ ብዬ እኔ ሲፈጠር ስደነግጥ ማለት ምንም ማድረገው ነገር የለም። ለምን አልጮሽም ወይ አልመጣልኝም። ከዛ ችግር የለውም አንዋር ጀሚላ ስለው ችግር የለም በቃ ቁጭ አመጣታለሁ አለና ከት ነው አመጣታለሁ አለኝና አብረው ባጃጅ ውስጥ ገቡና ሄዱ። ሲሄድ እያየሽ ነው? ሲሄድማ ከዛ ደወለልኝና አይ አንድ ላይ በር ላይ ነው እንደዚህ ነው። እሺ እዛ ጋር ሰው ጠይቆሽ ነበረ? ደወለልኝና እንዳታስቢ እኔ ልጅቷ እኔ ጋር ናት ብሎ ሰይድ እንዲመጣ ነው እንጂ እና ላስታርቃችሁ ስለፈለኩ ነው እንጂ ሌላ ነገር አይደለም። ስሙ ምንም እንዳታስቢ እንዳትጨናነቂ አጎቷ ነኝ። ምንም የሚያሳስብ ነገር የለም። እኔ ጋር ናት ይሁን እሺ። ለማስታረቅ ብዙ አይደለም ምናምን እኮ ስለው ስልኩን ጥርቅም ማድረግ ከዛ ስልኩ አይሰራም እንዳታስቢ ያለኝ እንዳላስብ አደረገኝ። ወይ ልጅ ወስዶ ማስታረቅ ነው የሚሻለው አንቺን አግኝቶ አና አይ እኔ ሰይድ ከየመን መጥቶ እንዳይሆን ተጠራጠርኩ። አይ አይደለም ሳይድ ማለት ነው አይሰጥም ልጆች ነው። ለኔም ወንድም አይደል እንዴ? ኧረ እኔ እኔ ቤቱን አጣሁት እንጂ ባገኘው እኮ ነው። እንዴት እናንተ ቤቱን አታውቁትም? እኔ ቤቱን በፊት የማውቀው ቦታ ነበረ። አሁን የለም ሄድኩኝ። ቀኑ ሙሉ ስንዞር አይደል እንዴ ዋለው። እኔ የምለው ማለት ነው እኔ ሁላችሁ አዩም ማለት ነው ቁጭ ብላ የተቀመጠችው ሰይድ እዚህ ነው ያለው
ልጅቷ ሰይድ እና ጀሚላ አንዋር አንድ ላይ ናቸው። ምን አለፋችሁ በቃ እዚህ ካለ ራሱ አይወስዱም። ሰይድ ላግኝሽ ለኛ አገኘዋለሁ። እንዴት ነው የምታስበው አንተ? በዚህ ፍጥነትስ እንዴት ሊመጣ ይችላል? ሰይድ ንፋስ ነው። እናንተ ቁጭ ብሎ አበርኩ ብሎ ብር የለኝም ሲል እውነት አድርጋችሁት ነው? ሰይድ በጣም ነው ብር ያለው። እውነትም አይደለም። አንተ ሰይድን አታውቀውምና ነው እንዴ? አሁን እኛ ምን ሰይድ ነው ሰይድ አንቺ የማታውቂው ይኸውልሽ፣ እኔ ሰይድ ቆይ እኔ ለሰይድ ማለት ነው አበድክም አይ ስለተናደድኩኝ አይደለም፣ እውነቴን እኮ ነው። ሰይድ አሁን ማለት ነው እኔ የራሱ ጉዳይ ይበድ ከፈለገ እሱ አውቆ ነው ያበደው። እውነቱን አይደለም። አልገንበሩ እንደማያልቅ እርግጠኛ ነኝ። እኔ ይኸውልሽ አስረግጬ ልንገርሽ፣ አሁን እንደዚህ አይነት ፕላን አውጥተው ጀሚላን ሲወስዷት መጀመሪያ እኔ ስትነግሪኝ እንደውም ደውለሽ ስትነግሪኝ ቀጥታ የጠረጠርኩት አዩን ነበር። አይ አዩ ይኸውልህ፣ አሁን ግን ሪከርዱን ከሰማሁት በኋላ ምን አሰብኩ መሰለሽ? ጭንቅላቱ አርቆ አያስብም። እሷ እዚህ ጋር ነው የምታስበው። እሷ ሲጀመር የምታስበው ገንዘብና ገንዘብ ላይ ብቻ ማለት ነው። ይኸውልህ አንዋር፣ እኔ ልጄ ከኔ ውጭ የትም ቦታ ማደር የለባትም። ለምን እኔ ውጭ ሲፈጠር አድራ አታውቅም ማለት ነው። እና የማስጠነቀቀ ነገር እዛሀት እኔ ቀን ሙሉ ስንፈልገው ነው ያዋልን። ቀን ሙሉ ማለት ነው። ቤቱንም አላገኘነውም። ከኔ ውጭ ማደር የለባትም። እኔ ለሰይድ መልእክት ማስተላልፈው በዚህ አጋጣሚ ማለት ነው፣ ሰይድ አንተ ከዛ እስከምትመጣ ድረስ ጀሚላ እሱ ጋር መቀመጥ የለባትም። እንኳን እሱ ጋር አንተ ጋር መቀመጥ የለባትም። ለምን አላቅም። ምናልባት ሚስቱ ጥሩ ሰው ትሁን መጥፎ፣ አሁን ክፉ ብትሆንስ ሚስቱ እኔ አላቅም። የት እንደወሰዳት ራሱ ቤቱ ይወሰዳት ምን ይወሰዳት ማለት ነው። ስለዚህ ልጄን አምጣት። እኔ ቤቱን ባገኘው እኔ በፖሊስ ራሱ አለቀም። ልጄን ሰረቀኝ ምናምን ብዬ ነው ማለት ነው ማስዘት ማለት ነው። ስለዚህ ይህ ሁሉ ነገር ከመፈጠሩ በፊት አንተ ለእኛ አስበህ ነው አውቃለሁኝ። ግን ሰይድ አንተ ገና እስከምትመጣ አንተም ከሆንክ አስቀምጥ አንተ ጋር ውሰዴ ብለህ ይህን ፕላን አውጥተለት እንዲወስድ ያስደረግከው ደውልና ልጅቷን መልስላት በለው። እኔ እኛው ማለት ነው ሰይድ ንገረው ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። እኛው ማለት ነው ሰይድ ንገረው ልጄን ይዞልኝ ይምጣ። እኔ በልጄ ቀልድ አላውቅም። አይደለም እኔ ራሱ ይሄን ነው የምለው። ማለት በቃ አንተ አሁን እያደረክ ያለው እቺ ህፃን ልጅ እንደ እናት ማንም የሚሆንላት የለም። የለመደችው ነገር የለም። ከእሷ ውጪ ምንም የምታውቀው ነገር የለም። ምናልባት አንተ ያደረግከው ነገር ሀሳብህ በጥሩ ሊሆን ይችላል፣ ግን ህፃኗ እንድትጎዳ ደግሞ አንፈልግም። እኔ እሷ የምትፈልገውን ነገር በሙሉ እንደማደርግ አትጠራጠር። ሁሌም ከሱመያ ጎን መሆኔን እወቅ። እሷ እንዳለችው በአስቸኳይ ህፃኗን ልጅ አምጣ። ምን አይነት ምግብ ትመገብ፣ እንዴት ትመገብ፣ በአስቸኳይ ማለት ነው እንድታመጣ ነው የምፈልገው። በቃ ህፃኗን መልስ። ሌላ ነገር ሌላ አታካሮ ግራንጃ ምናምን አንፈልግም። ሲጀመር ቤትም በፊት የነበርክበት ቤት ሄጄ አጥቻለሁ። ለቋል ነው ያሉኝ። ያልሄድኩበት ያልፈለግኩበት ቦታ የለም። እንደዚህ አይነት ነገር ደግሞ ሰምቼ ለምን ምንም ነገር የላይፌ ጥንቅር አይልም። ይሄ ደግሞ ማይሆን አስተሳሰብ ነው። ለዛ ሰኢድም ደግሞ ንገረው። ምናልባት ከእሱ ጋርም ተነጋግራችሁ ተሻርካችሁ ከሆነ የማይሆን አካሄድ ነው፣ በቃ ማይሆን አካሄድ ነው። ህፃኗን መልስ። አንተ ምንድን ነው የምትለው? ስለዚህ አንቺም አይዞሽ አትጨናነቂ። ምንም አንደኛ ነገር እኔ ልረጋጋ የቻልኩት እንደዛ ስትይኝ እኮ ስሙን እራሱ መጥራት እስኪያቀትሽ ድረስ እንደዛ ስታወሪ በጣም ሌላ ሰው ነው ይመስለኝ። በጣም ነው የደነገጥኩት። እስካገኝሽ ድረስ አላወኩም። የገዛ ወንድሙ ከሆነ ደግሞ ያኔ ነው የተረጋጋሁት። ምን ያለበት አግኝተን መጀመሪያ ራሱ የለን መጀመሪያ ያደነገጥኩ እንጂ ከዛ በኋላ ታሰው ያው ዞሮ አግኝቷል። አንዋር ስትይ ነው የተረጋጋሁት እንጂ ሌላ ሰው ቢሆን ማለት ነው ኧረ ምድርና ሰማይን በሰከንድ ውስጥ ገላበጠው ነው። ሰው እኮ የሚያውቅ ሰው ነው ጠላት። ከሩቅ እኮ ጠላት አይመጣም፣ ከቅርብ ነው እኮ ጠላት የሚመጣ፣ የታወቀ ነው። ስለዚህ አሁን እኔ ያንን ስላሰብ ያው አጎት ነው አጎት ጋር ስላለ ቢሆንም እንደተናገርከው ያንን ፕላን እንዳደረግከው አሁን አይኔ ገረመኝ። አንዋር ሳይሆን ሰኢድ የሄደበት ርቀት ነው አየኸው። እሱን የማግኘት ስላልቻለ በወንድሙ በኩል አስላከ ማለት ነው። ምንድነው ፋይዳው? ምንድነው ጥቅሙ እኮ? አሁን እኔ ጀሚላን ብቻዋን ወስዶ ሊያሳድጋት ነው፣ ለአዩ ወስዶ ሊሰጣት ነው። ሲጀመር እኔ ከአንቺ አንደበት ራሱ ማለት ነው የሆነች ቃል እንዲህ አልልሽም ብዬሻለሁ ስናወራ የሆነች ቃል ነበር የምጠብቀው። አንቺ እንደሷ ክፉ ሰው ብትሆኚ ማአት ነገር ተናግረሽ ብዙ ነገር መፍጠር ትችላለሽ። እኔ ያገኳ ቀራሱ ዘው ጸጥ ላደርጋት እችላለሁ፣ ግን እኔ እንደነሱ አይደለም። ልቤ በክፋት አልተሞላም። እንደውም እኔ በጣም እልህ ነበረ የሰራሁት ቪዲዮ ነበረ ያገናኘን ብዬ ፎክሬ ነበረ። እንደውም
እሱ ላይ ብትጠሪ ጥሩ ነበረ ነበር። ኧረ አልገላትም። ምንም አላደርግም። አልገልም። ስለምን መግደል ነው? ሰው በደንብ እንመክራት ነበር። በጣም አስረግጬ የምነግርህ ማለት ነው አንዋር፣ የኔና አንተ ወንድምነት እንዳይቋረጥ ከፈለግ በተጨባጭ በአስቸኳይ፣ አለበለዛ ግን ማለት ነው የማትወጣው ነገር ውስጥ ነው የምትገባው። ምክንያቱም ያደረግከው ነገር በጣም የሚደብር ነገር ነው። ይህን የሚደብረውን ነገር ደግሞ ማለት ነው ለማስተካከል ሞክር። በማይሆን አካሄድ በማይደረግ በህፃን ልጅ በፍጹም በማይደረግ ነገር ነው የመጣው። ይሄ ማለት ሪስክ አለው። ይህንን ሪስክ አያገባኝ የምትል ከሆነ የማትወጣው ነገር ውስጥ እንደመገባ ወቅ እየነገርኩ ነው። እኔ እዚህ ጋር ሱመያን ሳገኛት ፈልጌ አጣው ብዬ እዚህ ጋር ቪዲዮ እየሰራው ቁጭ ያልኩ እንዳይመስል ብዙ ሰዎች በትኘን ያለው። ስለዚህ ይህንን ነገር ይህን ቪዲዮ እንዳየህ በአስቸኳይ አምጣት። በቃ ሌላ ምንም አልልም። ለሰከንድ እንድትከፋ እንድታዘን አልፈልግም ሱመያ። ለእኔ ግን አንቺን እምልሽ ማለት ነው መረጋጋት አለብሽ። በቃ እንድትረጋጊ ነው የምፈልገው። ተረጋጊ፣ አትጨናነቂ። ተገናኝተናል አይደል? ባንገናኝ ነበር መጀመሪያ እንደዚህ ነገር ሲኖር ለእኔ ማሳወቅ ነበረብሽ። አይ እኮ አንተን ለሁሉም ነገር ማስቸገር ሼም ነው። ችግር አለው? እኔ ሰለቸውሽ አልኩሽ። አይ አይደለም፣ ለሁሉም ነገር ና፣ ለሁሉም ነገር እንገናኝ፣ ለሁሉም ነገር ያው ዞሮ ደግሞ ምንም ቢሆን ምንም የሰይድ ወንድም ነህ አይደል? ችግር የለውም። እኔም ደግሞ ሳስበው በሁለታችሁ መሀል መግባት አልፈልግም። ሰው በእኔ ምክንያት እንዲጣላ አልፈልግም። የእናንተም ነገር ደግሞ በቃ ያስጠላል። ወይ ተነጋግራችሁ እንትን አላላችሁ ሰይድ ምናምን በቃ ልክ እንዳዩ ጭንቅላቱ እንደ እንቁላል ማሰብ ጀምሯል። በጤናው ይመስልሻል እኮ? ጤነኛማ አይደለም። በጤናው አይደለም። ይህንን ነገር ደግሞ እንዴት ሊመጣ እንደቻለ ማሰብ አለብሽ። ተደጋጋሚ ስናገር ነበር፣ ያለ ምክንያት አይደለም። ጓደኛዋ ስታወራ የነበረውን አልሰማሽም? አላምንም በምለው የማየው ነገር በገንዘብ ዙሪያ ገንዘብ ነው የምፈልግ። እሱማ አላየም። ጎንደር ሄዶ የተጣፋ ስለዚህ ይኸውልሽ ቀድመሽ ለሌላ ጊዜ መጠንቀቅ ያለብሽን ነገር ነው አስረግጬ የምነግርሽ። ምንም አይነት ነገር ከመፈጠሩ በፊት የሰማሽውን ነገር አንድም ነገር ለኔ ይላል አስበሽ በደንብ ኳልኩሌት አድርገሽ። ለነገሩ አንዳንድ ጊዜ ሳይታሰብ የሚያስቸኩሉ ነገሮች ይመጣሉ ከሆነ በጣም በተረጋጋ መንፈስ እኮ እኔ ራሱ እኮ ካዩ አልተሻልኩም። ለታስቦት ይህንን ነገር ራሱ አድርጎ እኮ አልኩህ። እኔ አይሻልም? የዛችን መርዝ ነገር ራሱ በደንብ ተረድቶታል አንዋር እኮ። ሁሉም ናቸው እኮ እኔ ሁሉም እኮ ተመለሽ እያሉኝ እኮ ነው። ሁላችሁም እኮ ናቸው። አሁን ሰይድ ቤተሰብ እኮ ከአዩ ጋር የሆነ እኮ የለም። ከአንተ ጀምሮ ማለት ከእህቶቹ ጀምሮ አዩን አይኗን ማየት አይፈልጉም። ሲስተሮቹ አይኗን ማየት አይፈልጉም። እህቶቹ ግን አይኗን ማየት እንኳን አይፈልጉም። ሁሉም አንተ ነው የሚያግዙት። ሰይድ ራሱ በቃ አንተን ነው እንትን የሚሉት። የሆነ ነገር ራሱ ሲኖር ወይኔ ኡመር ለምን በሷ ምክንያት እንደዚህ ሆናችሁ ነው የሚሏችሁ እኮ። ስለዚህ በቃ ማለት አዩን የሚፈልጋት የለም። ግን እኔ እዛ ውስጥ ይህን ነገር አልተጠቀምኩበትም። እኔ አሁን የቤተሰብ ፍቅር እነሱ ስለሚወዱኝ ምናምን ብዬ ይህን ነገር እኔ ያልተጠቀምኩበትም። ለአዩ መጥፎ ነገር አላረኩበትም። እሷ ግን ገና ለገና በቃ ገና ለምን እሷን ተከተላት? እቺ አሮጊት፣ እቺ ሰራተኛ፣ እቺ ምናምን፣ እቺ ልጅ የማይሉኝ የለም። አሁን አንቺ ላይ አሁን ራሷ ላይ ያት እንዴት እንደደነገጠች። መሰናክሎች የሚመጡ ነገሮች አሉ። መሰናክሎች የሚባሉት ደግሞ ልክ እንደዚህ አይነት ነገር መማሪያ ነው። ገባሽ አይደለም? መሰናክል ሲመጣ ደግሞ መሸነፍ የለም። አንቺ ላይፍሽን አስቀጥይ፣ ካሬሽን ንግስናሽን እንዲያሽ ቀጥይ። አሁን እረፍት ታደርጊያለሽ። ምንም አትጨናነቂ፣ ምንም አታስቢ። እኛ ፍለጋችንን እንቀጥላለን። ይህን ቪዲዮ ያቱታል። ካላመጣ ደግሞ እኔ ምን እንደማደርግ አሳይሻለሁ። ውሎ ሳያድር ማለት ነው። ሰይድም ብትሆን ይህንን ቪዲዮ ካየ ውሎ ሳያድር ንገረው ላኗር ልጅቷ ውጭ እንድታድር ራሱ እድል